የካህናት አለቆች አይሁድ ጸሐፍት ፈሪሳውያን ወታደሮችን ልከው ነበር አንድ ተልእኮ ሰጥተው። ይህ ተልእኮ ምንድነው? ከኔ ጋር ናችሁ? ወታደሮችን የናዝሬቱ ኢየሱስን አስራችሁ ይዛችሁ ኑ ብለው ላኳቸው ይላል አይሁድ። እና እነዚህ ወታደሮች እሺ ብለው ክርስቶስን ሊያስሩ ሄዱ። ክርስቶስን ሊያስሩት ሲሄዱ ሲደርሱ ክርስቶስ እያስተማረ ነው፣ እንደዚህ ጉባኤ ላይ ነው ያለው። ስለዚህ ያው መቼስ ትምህርቱ ይለቅና እናስረዋለን ብለው ቁጭ አሉ ለጊዜው ማለት ነው። እና ያው ቁጭ ሲሉ መቼስ ጆሮአቸውን አይዙም፣ ትምህርቱን ምን ይላሉ? ይሰማሉ። ክርስቶስ ሲያስተምር ቁጭ ብለው መስማት ጀመሩ። አሁን ክርስቶስ ሲያስተምር ብትሰሙ ደስ ይላችኋል አይደል? ይኸው የኛ ኃጢአተኞችን ትምህርት ቁጭ ብላችሁ ትሰማላችሁ። የእሱ ትምህርት እኮ የራሱ የእግዚአብሔር ቃል ነው። እግዚአብሔር እንዲህ ያለ አይደለም፣ ራሱ ነው እያለ ያለው። እሱ ራሱ እግዚአብሔር ነው። የክርስቶስ ቃል አንደኛ ህይወቱና ቃሉም አንድ አይነት ነው። እኛ አሁን ልክ እንደ መርፌና ክር ስታስገቡ ትዝ ይላችኋል፣ ሹልክ እያለ እንደሚያስቸግረው እኛ ምን ሰብከው ስብከትና መርፌውና ክሩ አልገባ ብሎ በጣም መከራ ላይ ነው ያለው። ክርስቶስ ግን በስራውና በቃሉ ብርቱ ነብይ ነው የሚለው። ሁለቱንም ሆኖ ኖሯል። የተናገረውን አድርጎት ነው ሄደው። በዚያ ላይ አምላካዊ ቃል ነው፣ የሚሰራ ቃል ነው። የእግዚአብሔር ቃል አጥንትና ጅማትን እስኪለይ የልብን ስሜት ይወጋል ይላል። ቃል እግዚአብሔርን እኮ ያን ነገር የለም። የሚያነጻ ቃል ነው ቃል እግዚአብሔር። በነገራችን ላይ አይደለም እሱ የተናገረው፣ በእኛም አንደበት ቢነገር የቃሉ ንጽህና አያድፍም። ስለሰማችሁት ቃል ንጹሐን ናችሁ ሁሉ ተብሏል። ቁጭ ብለህ ወንጌል መስማት ብቻ ራሱ ያነጻሃል፣ በተወሰነ መልኩ ያጥበዋል ሰውነት። ክርስቶስ ሲናገረው ግን ይሰራል። እሱ ሲናገረው አልዓዛር ውጣ ሲለው ይወጣል። ጥቅስ አይደለም ለሱ ውጣ ሲለው ይወጣል። በእውነት ሁላችን ከሞትንበት ያውጣል፣ ከኃጢአት ሞት ማለት ነው። አወጣው። ተነሽ ሲል ትነሳል፣ ሽባውን ይተረትራል። ክርስቶስ አሁን ያደረጋቸው ታምራት በእውነት ስለ ሞት ስለ ሽባነት ምናምን ይመስላችኋል? አይደለም እኮ ስለኛ ነው። እግሩ ሽባ የሆነውን ሰው ተነሳለው ማለት ወደ እግዚአብሔር ቤት ለመሄድ እግሩ አልነሳ ያለውን ሰው ያስነሳዋል። ጽድቅ ለመስራት እምቢ ያለውን ሰው ማለት እማያየውን ሰው አይኑን አበራው አይነ ስውሩን ማለት ስለ አይን ማብራት ብቻ የተጻፈ ይመስላችኋል? በጎ ነገር ማየት የሚችል አይን ይሰጠናል። አንተን ብቻ የሚያዩ አይኖችን ስጠን ይላል ቅዳሴያችን። አንተን ብቻ የሚያዩ ዘወትር። ስለዚህ ክርስቶስ የሚናገረው ቃል ይሰራል። ድምፁ ኃይል አለው። ያ በሲና ተራራ የተናገረው ቃል ነው፣ የአብ ቃል ነው። እና ያንን ቃል ቁጭ ብለው የክርስቶስን ቃል ይሰሙ ነበር። ይሰሙና ብፁዕ ቅዱስ አቡነ ሽኖዳ ጌታ ባስተማረበት ጊዜ ዛሬ ዓለምን የሞላው የድምፅ ሪከርደር በኖረ ኖሮ ይላል። ቢኖር ብንሰማው ድምፁ ምን ይሆን ነበር? ስንት ህመምተኛ ፈውሰንበት ነበር እያሰማን። እና ያን ትምህርት እየተማሩ እነዛ ወታደሮች ቁጭ ብለው ነገር ዓለሙን ረሱት። ከዛ ደስ ብሏቸው ትምህርቱ ሲያልቅ ወደ ቤታቸው ሄዱ። ምን ሊያደርጉ ነው የመጡት? ረሱት። ከዛ ወደ አይሁድ ሄዱ። ተመልሰው መጡና መተው ሲቆሙ እንዴ የታለ ያመጣችሁት አላቸው። ምን ሆናል? እንዴ አስራቸው አምጡ ብለናችሁ የናዝሬቱ ኢየሱስ እኛ እስከዛሬ እንዲያስተማረ አይተን አናውቅም። አይሁድ ርራሉ። ምን አሉ መሰላችሁ? አይሁድ በጣም ተበሳጭተው ያላመጣችሁት ለምንድን ነው አሏቸው። ሎሌዎቹ እንደዚህ ሰው ማንም እንዲሁ ከቶ አልተናገረም ብለው መለሱ። እንግዲህ ፈሪሳውያን ደግሞ እናንተም ደግሞ ሳታችሁን አሉ። ከአለቆች ወይስ ከፈሪሳውያን በእርሱ ያመነ አለ? ነገር ግን ሕግን የማያውቀው ይህ ሕዝብ ርጉም ነው ብለው መለሱላቸው። ከኔ ጋር ናችሁ? ምን ማለት መሰላችሁ? እናንተም ተሳሳታችሁ። እስቲ ንገሩን፣ አንድ የተማረ ሰው አሁን በሱ አምኖ ያውቃል? አንድ ፈሪሳዊ እስቲ አምኖ ያውቃል? ይሄ ሕዝብ እኮ በሱ ያመነው ምን ስላላለ ነው? ስላልተማረ ነው። ስለማይገባው እኮ ነው የሚከተለው እሱን። እስቲ አንድ የተማረ ሰው እንኳን በሱ አምኖ ያውቃል ብለው ተናገሩ። የተማረ ሰው በክርስቶስ አምኖ ያውቃል አያውቅም? ቆሟል፣ እዛው ቆሟል ኒቆዲሞስ። እቺ ወሬ ስትወራ ቆሟል። ጻድቅ ኒቆዲሞስ በእውነት የሚያሳዝን ሰው ነው። ዝም እንዳይል ፈራ፣ ጨነቀው። እንዳይናገር እኔ አምኜበታለሁ እንዳይል ደግሞ ነገር ሊመጣ ነው፣ ስልጣኑ ሊያጣ ነው። ስለዚህ ፈራ ተባ እያለ ምን አለመሰላችሁ? ሕጋችን አስቀድሞ ሳይሰማ ምን እንዳደረገ ሳያውቅ በሰው ይፈርዳልን አለ። ይለም ለምን ሳታጣሩ ትፈርዳላችሁ? ሄደን መች ሰማን ትምህርቱን?
ያደረገውን መቻየን ተማምኖ እኮ ነው። አያችሁ የሱ ቃል ሄጄ ፈትነዋለሁ ብሎ ፈትኖ እንደመለሰው ያውቃል። ጠይቀዋለሁ ብሎ ጠይቆ እንደሸኘው ያውቃል። ስለዚህ ምን አለ? በሕጋችን ሳናጣራ መፍረድ አለብን ወይ? እነሱ ያሉትን ይዘን ለምን እንፈርዳለን? ሄደን ለምን አናጣራም? የተናገረው እውነት ይሁን ውሸት ይሁን ለምን አናጣራም አለ ሲል ምን አሉት? አንተም ደግሞ ከገሊላ ነህን አሉት። ከየት ነህን? የገጠር ሰው የዛ ሀገር ሰው ነው እንዴ? አንተም እሱን ነው የምትከተለው? የገሊላ ሰዎች ናቸው እሱን የሚደግፉት እንደማለት ነው። የገሊላ ሰው ነህን? ነቢይ ከገሊላ እንደማይነሳ መርምር አሉት። ከይሁዳ ቤተልሔም ነው እንጂ ከገሊላ ናዝሬት ነቢይ አይነሳም። እንዴት የናዝሬቱን ኢየሱስ ትደግፋለህ ነው? ክርስቶስ ናዝሬት ይደግ እንጂ የተወለደው በይሁዳ በቤተልሔም ነው። ይህንን እኮ ስላላጣሩ ነው። ይህም ሲሉት ተነጋገሩና ግን ኒቆዲሞስን እንደፈለጉ ማንቋሸሽ ስለማይችሉ እያንዳንዱ ወደ ቤቱ ሄደ ይላል። ኒቆዲሞስ እግዚአብሔር ይስጠው የአይሁድን ስብሰባ በተነው። ለክርስቶስ መቆም አልቻለም፣ መከራከር አልቻለም። ደግሞ ዝም እንዳይልም ደግሞ ከነከነው። ስለዚህ ቢያንስ ጥያቄ ጠይቆ በጥያቄ በጠበጣቸው። ወታደሮቹ መጥተው ስለ ክርስቶስ ሲመሰክሩ ያልተማረ ሰው ስለሆነ ነው የተከተለው አሉ። ኒቆዲሞስ ሲናገር ግን አንተ ያልተማርክ ነህ ሊሉት ይችላሉ። የተማረ ሰው። ስለዚህ ምን አሉ? ነቢይ ከገሊላ እንዳይነሳ መርምር አሉትና ወደ ቤቱ ሄደ። ይሄ ማለት ምን መሰላችሁ? ፈራ ተባ ያለን ቢሆን አምላካችን ሲሰደብ መከራከር መናገር አለብን። አንዳንድ ሰው አለ አብሮ ከሚሰራቸው አብሮ ከሚውላቸው ሰዎች ጋር ቤተክርስቲያን ስትሰደብ እግዚአብሔር ሲሰደብ ቁጭ ብሎ ስድብ የሚጠጣ ሰው አለ። ምንም የማይመስለው ሰው አለ። ቢያንስ ጥያቄ አልጠይቅም እንዴ? ያልሆነው ነው ሲባል ተዋህዶ እንደዚህ ነች፣ ቤተክርስቲያን እንደዚህ ነች ሲባል አይ እንደሱ እንኳን አይደለችም አይባልም እንዴ? ዝም ብሎ የሚሰማ ሰው አለ። አይ እኔ ስራ ቦታ ላይ እንደዚህ አይነት ነገር ውስጥ መግባት አልፈልግም። ይሄ ኒቆዲሞስ ፈተና ነው። ቢያንስ እንደው ገልጠህ መቆም ቢያቅትህ ለክርስቶስ ለሃይማኖት መናገር ቢያቅትህ ቢያንስ ጥያቄ ጠይቀህ እንደው ባለች ትንሽ እውቀት እንኳን መፍጨርጨርም ጥሩ ነው። ስብሰባውንም መበተን ጥሩ ነው አይደለም እንዴ? ኒቆዲሞስ እንዳደረገው ስብሰባውን መበተን በሌላ መንገድም ጥሩ። የመጨረሻው ኒቆዲሞስን የምናገኘው በዕለተ ዓርብ ነው። ዛሬ ስቅለቱን የምናስበው አምላካችን ኢየሱስ ክርስቶስ በተሰቀለበት ዕለት ሊገንዙት የወጡት ሁለት ሰዎች ዮሴፍና ኒቆዲሞስ ነበሩ። ያን ቀን ኒቆዲሞስ እንደ መጀመሪያው ቀን በማታ በፍርሃት ፈራ ተባ እያለም አልመጣም። እንደ ሁለተኛውም ቀን እንደው ትንሽ እንደመሞከርም አላለም። በክርስቶስ የመጣ ነገር ይምጣብኝ ብሎ። የሚገርማችሁ ክርስቶስ በሞተ ሰዓት ነው ኒቆዲሞስ ለክርስቶስ መወገኑን ያሳየው። በሞተ ሰዓት ነፍሱ ከስጋው በተለየ ሰዓት በቁሙ ቢሆን ይታዘበኛል ብሎ ነው አፍሮት ነው ይባላል። ነፍሱ ከስጋው ምን ብላለች? ተለይታለች። ተመልካች የለው። ሐዋርያት ሁሉ ጥለውት ሄደዋል። 11 ሐዋርያት ይሁዳ ሸጦታል። ዮሐንስ ብቻ ነው ጸንቶ ቆሞ የነበረው። ሁሉም ጥለው ሄደዋል። አምላካችን ኢየሱስ ክርስቶስ ወዲያው ነበር የሞተው በ3 ሰዓት። ልክ እንደሞተ እነሱ ቅዳቸው ምን መሰላችሁ? ገሃነም ቫሊ የሚባል የገሃነም ሸለቆ የሚባል ገሃነም የሚለውን ቃል በነገራችን ላይ እግዚአብሔር በምድር ላለነው ሰዎች በምንረዳው አድርጎ ነው የተናገረው። እና ገሃነም ሸለቆ የሚባለው ምንድነው? አስከሬን የሚጣልበት ከኢየሩሳሌም ከከተማዋ ውጪ ያለ ሸለቆ ነው። እና እዛ አስከሬን ሁሌ ይጣላል፣ ሁሌ ይቃጠላል። አስከሬኑ እዛው እየበሰበሰ ትል አለው፣ እሳት አለው። እሳቱ የማይጠፋ ትሉ ምንም አይል። ከዛ ጋር እንዲገባን ነው በሱ የተናገረው እግዚአብሔር። እና እዛ ሊጥሉት ነበር ክርስቶስን ሐሳባቸው። እንዲቀበር ራሱ አልጠበቁም። ሊያዋርዱት ነበር የፈለጉት። መሰቀሉንም ውርደት መቀበሩንም ውርደት ነበር ሊያረጉ የፈለጉት። እና አይሁድ እዛው እንዲቀርቅ ሰዓቷ ካለፈች ደግሞ 11 ሰዓት ላይ ካልተነሳ እና ካልተቀበረ 12 ሰዓት ከሆነ በኋላ ሰንበት ነው ይባላል። እዛው ነው የሚቀረው እንደተሰቀለ ማለት ነው። ማደር በእንጨት ላይ ማደር ራሱ እንደ እርግማን ነው የሚቆጠረው። እችን ይፈልጉ ነበር አይሁድ። ዮሴፍና ኒቆዲሞስ ተነስተው ወደ ጲላጦስ ሄዱ። ጲላጦስን ቀርበው የኢየሱስን ስጋ ለመኑት ይላል። እስኪ በሉ የኢየሱስን ስጋ ስጠን እባክህ አሉት። የክርስቶስን ስጋ ለመለመን ያብቃል። አሁን አንዳንዴ ሰው ለመቁረብ ብሎ ንስሐ አባቴ ጥሩ አይደሉም እንዲያረጉኝ ይላል። እንኳን ክፉ ቄስ ክፉ ካህን ቀርቶ የኢየሱስን ስጋ ከጲላጦስም መለመን አለብን። ስጠን እባክህ፣ ስጋውን ለሁላችን ይስጠን። ቅዳሴያችን በሙሉ ሀበነ ነው። ሀበነ እኮ የእነ ኒቆዲሞስ ጸሎት ነው። መጀመሪያ ስጠን እባክህ ስጋህን ደምህን ወፈውሰነ በዝንቱ ጵርስፎራ፣ በዚህ ስጋና ደም ፈውሰን እባክህ።
መቃብር ውስጥ ሊከቱት ነው እነሱ። የኛ መቃብር ሆዳችን ነው። ወደ ሰውነታችን እንዲገባ ስጋህን ደምህን ስጠን፣ ለሁላችን ይስጠን። የፈለገ የረከስን ብንሆን የመቃብር ህይወት ቢኖረንም ግን ደግሞ ስጋውን ደሙን መለመን ያስፈልጋል። አሁን ብዙ ስጋው ደሙ ለመቀበል የሚፈራው ለምንድን ነው? እኔ ብቁ አይደለሁም ንጹህ አይደለሁም ብሎ ስለሚያስብ። ግን የረሳነው አንድ ቁም ነገር ምን መሰላችሁ? የክርስቶስ ስጋና ደም ለንጹሃን ሰዎች የሚሰጥ ሽልማት እኮ አይደለም። ለጻድቃን የሚሰጥ ሽልማት አይደለም። ለበሽተኞች የሚሰጥ መድኃኒት ነው። ለኛ ለቁስለኞቹ ነው የተዘጋጀው። ሰው መድኃኒት ውሰድ ሲባል አሁን በሽተኛ ነኝ ሲሻለኝ ይላል አይልም። መድኃኒትማ የሚያስፈልገው ለቁስለኛ ነው። ለኛ ነው ስጋና ደሙ የሚያስፈልገው። ለቅዱሳኑማ የገድላቸው ማህተም አክሊል ስለሆነ ነው። ስጠን የጌታን ስጋ ስጠን ብሎ መለመን ያስፈልጋል። ለሁላችን ስጋውን ደሙን ይስጠን። ለመኑት፣ ጲላጦስን ለመኑት፣ ስጠን አሉት። ከመቼው ሞተ ብሎ ገረመው ይላል። በ3 ሰዓት እንዴት ሞተ ብሎ ተደነቀ። ፈቀደላቸው። የጌታን ስጋ አውርደው ዮሴፍና ኒቆዲሞስ ገነዙት። በጣም የሚገርም ነው። ቅዱሳኑ ይደነቃሉ በዮሴፍና ኒቆዲሞስ ክብር። ሲገንዙት የገነዙት ያ ሙትን የሚያስነሳውን አምላክ ነው። አይኖቹን የከደኑት ያ አይኖችን ዳሶ የሚያበራውን አምላክ ነው። እና እንዴት ከደናችሁት አይኑን? እንዴት እጆቹን አሰራችሁት? ያ የሽባን እጅ የሰለለን እጅ የሚያድነውን አምላክ እንዴት እጆቹን አሰራችሁት? የዲዳን አንደበት የሚከፍተውን ክርስቶስን እንዴት አንደበቱን ዘጋችሁት? አፉን እንዴት ገጠማችሁት? ዮሴፍና ኒቆዲሞስ እስቲ ንገሩን ይላሉ ቅዱሳን። ቤተክርስቲያናችን አሁን ሰሙነ ትንሣኤ ላይ በጣም ታስባቸዋለች። ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዱናት ለዘተንሥአ እሙታን በመንክር ክብር በከበረ አነሳስ ከሙታን የተነሳውን ክርስቶስን ዮሴፍና ኒቆዲሞስ ገነዙት። ሲገንዙት ምን እያሉ ነው? መጀመሪያ እያለቀሱ ነበር። ሞትከኑ መንሥኤሆሙ ለሙታን፣ ሙታንን የምታስነሳቸው ሆይ አንተም ሞትክን እያሉ። ደከምከኑ መጽኔሆሙ ለድኩማን፣ ደካሞችን የምታጸናቸው ሆይ አንተ እንዴት ትደክማለህ እያሉ ደረታቸውን እየመቱ ነበር። በኋላ ክርስቶስ ተገልጾ፣ አንዳንድ ሊቃውንት ደግሞ የለም መላእክት ናቸው ይላሉ። ለምን? ከትንሣኤው በፊት ተነሳ እንዳያስብል። መላእክት ተገልጸው እንዴት እንደ ፍጡር እንደ ሩቅ ብእሲ እያለቀሳችሁ ደረት እየመታችሁ ትገንዙታላችሁ ብለው አስተማሯቸው። በመላእክት አንደበት ተማሩ። እግዚአብሔር ራሱ አስተማራቸው። ስለዚህ ሲገንዙት ከዚያ በኋላ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ ማርያም ቅድስት ድንግል ተሳሃለነ እግዚኦ፣ ቅዱስ እግዚአብሔር ቅዱስ ኃያል ኪዳን የምናደርስበት ሁሉም አብያተ ክርስቲያናት ያደርሷታል ይህችን ጸሎት። ዮሴፍና ኒቆዲሞስ ነበር የገነዙት። እና ኒቆዲሞስ ሲፈራ ሲተባ የነበረበትን ክርስትና ስልጣኔንም ባጣ ልጣ በሱ ምክንያት ምንም ነገር ይድረስብኝ ብሎ ወስኖ ሃይማኖቱን በግብር የገለጠ የመከራ ቀን እውነተኛ ወዳጅ መሆን የቻለ ሰው ነው። የእሱን በረከት